ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች እንዴት ናችሁ? አላችሁ? የክረምቱ እንዴት ይዟችኋል? ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ከዶክተር አለማየሁ ዋሴ እሸቴ መጽሐፎች መካከል አንዱ ከሆነው ሰበዝ ከሚለው ውስጥ ከታሪክ መማር የሚለውን አንድ ታሪክ ይዤላችሁ መጥቻለሁ። እንግዲህ ከወቅታዊ የሀገራችን ሁኔታዎች ጋር ከፖለቲካው ጋር ምናምን ይያያዛል ብዬ ስላሰብኩ እቺን ጽሁፍ ላነብላችሁ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከታሪክ መማር። በቅርብ ዓመታት የተጀመረው ጣና ፎረም የሚባለው በባህር ዳር ከተማ በየዓመቱ በሚካሄደው የመሪዎች ስብሰባ ወቅት ተጓዳኝ ውይይቶችና ዲስኩሮች ይደረጋሉ። በአንድ ወቅት ይኸው ተጓዳኝ ውይይት በባህር ዳር ዩኒቨርሲቲ ግቢ ውስጥ በምስራቅ አፍሪካ የዩኒቨርሲቲዎች ፕሬዝዳንቶችና ቻንሰለሮች መካከል ተደርጎ ነበር። እንደማስታውሰው የውይይቱ ጭብጥ በዩኒቨርሲቲዎች ሀገራዊ ፋይዳ ላይ ነበር። በውይይቱ የተገኙት ፕሬዝዳንቶችና ቻንሰለሮች የየሀገራቸውን ፖለቲካዊና ኢኮኖሚያዊ ሁኔታ ከዳሰሱ በኋላ የዩኒቨርሲቲያቸውን ሚና አብራሩ። ከደቡብ ሱዳን ጁባ ዩኒቨርሲቲ የመጡ ቻንሰለር ተራቸው ሲደርስ አዲሲቱ ሀገራቸው የገጠማትን የፖለቲካና ሁለንተናዊ ቀውስ ካብራሩ በኋላ አሁን ግን ከስህተታችን ተምረን ለማስተካከል እየሞከርን ነው አሉ። ከተሰብሳቢው መካከል ቁጭ ብለው ውይይቱን ሲከታተሉ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እጃቸውን አውጥተው እንዲናገሩ እንዲፈቀድላቸው ጠየቁና ሲፈቀድላቸው ቆመው በተለይ ለደቡብ ሱዳን ቻንሰለር የሚከተለውን አስተያየት አቀረቡ። ወንድሜ እንደተናገሩት ከስህተት መማር ትልቅ ነገር ነው። ሌሎች የሰሩትን ስህተት እየደገሙ ግን ከስህተት እየተማርኩ ነው ማለት ግን ሞኝነት ነው። እናንተ ደቡብ ሱዳናውያን ወንድሞቻችን የለፋችሁበትን ፈተና በርካታ ሀገራት አልፈውት ነበር። ከነርሱ አልተማራችሁም። በዚህ በጣም አዝናለሁ። ከስህተታችን ለመማር ከሆነ ስህተቱ አዲስ መሆን አለበት። አዲስ ስራ አምጥቶ አዲስ ስህተት ሰርቶ ከዚያ መማር ትልቅ ነገር ነው። እንዴት አንድን ስህተት እየደጋገምን ሌሎች የሰሩትን ስህተትም እየደገምን ከስህተት እየተማርን ነው እንላለን? ይህ የአብዛኛው አፍሪካውያን ችግር በመሆኑ በጣም ያሳዝነኛል ብለው ሀዘናቸውን ለሁላችንም አጋርተው ቁጭ አሉ። የፕሬዝዳንት ኦባሳንጆ ቁጭት አጥንቴ ውስጥ ዘልቆ እንደተሰማኝ ያስታውሳለሁ። ግለሰብ፣ ህዝብ፣ ሀገር፣ ዓለም ከታሪክ ይማራሉ። ኢትዮጵያውያንም ከታሪክ ተምረዋል፣ ይማራሉ። ይሄ ጠቅላላ ሐሳብ ነው። በእኔ ግንዛቤ ግን አንድ አዋቂ ሰው እንዳለው እኛ ኢትዮጵያውያን ከታሪክ የተማርነው ነገር ቢኖር ከታሪክ አለመማራችንን ነው። በኢትዮጵያ ዘመናዊ ፖለቲካ ውስጥ በጠፋው ጥፋት አለመጸጸትና ከጥፋቱ አለመማር ዋነኛ መለያ ናቸው። የፖለቲካ አዛውንቶቻችን በሴራ በተተበተበው ፖለቲካቸው ያለ አቻና አምሳያ ከውጪ እንደወረደ አምጥተው ባዳቀሉት ርዕዮተ ዓለም ለተመዘዘው መዘዝ ሀገር ላይ ላወረዱት ፍጅትና መከራ ቅንጣት ታክል ሲጸጸቱ አይታዩም። እንዲያውም ኖሮ የገፋቸውን ስሜታውያን እያነሳሱ ለጥይት እያጋፈጡ ነገሩ ሲከፋም ወደ አውሮፓና አሜሪካ ራሳቸውንና ቤተሰቦቻቸውን እያሸሹ ነገሩ ሲበርድ ተመልሰው ከችሉና እንደገና ዘመኑ ያስከፋውን ወጣት ሆድ እያስባሱ የተለመደ ያረጀ ያፈጀ የጎፈነነ የ40 ዓመት ፖለቲካቸውን ይግቱናል። እድሜያቸው ቢያረጅም ከኩተት እስከ ሽበት ቢገረጅፉም ያንኑ የቀረና ሴራ እንደገና ይዘው ብቅ ይላሉ። እድሜ ያስተምራቸው። ያንኑ የሞተ ፈረሳቸውን እየጋለቡ ወደ ስልጣን ተራራ ይቋመጣሉ። አንድም ቀን ጸጸት የተሰማቸው መሆኑን አይገልጹ። በእነርሱ ምክንያት ለጠፋው የወጣት ሕይወት ለወደመው ንብረት እነርሱ ድርሻ የላቸውም። ሁልጊዜ ለበደላቸው ስርየት በእጃቸው ነው። አዛውንቶቹ እስከ በደላቸው ወደ መቃብር ሲወርዱ ኑ ወደ ገሃነም አብረን እንውረድ ይሉናል። እድሜያቸውን ጨርሰው ጅምር እድሜ ያለውን ወጣት ይዘውት መቀመቅ ሊወርዱ ይመኛሉ። በሌላ በኩል ወጣት ፖለቲከኞቻችን ከአዛውንቶቹ ስህተት ሳይማሩ ያንኑ ይደግማሉ። አሮጌውን ወይን ጠጅ በአዲስ አቁማዳ ለመክተት ይጣደፋሉ። ተስፋ የጨለመበትን ወጣት እያበሳጩ ወደ እቶን ይማግዳሉ። ታዋቂነትንና ዝናን ማግኘትን እንጂ የወገናቸው መከራ ያሳስባቸው።
የስልጣን ናፍቆት እንጂ የሞራል ዕዳ የለባቸውም። መብት እንጂ ግዴታና ኃላፊነት ያለባቸው አይመስሉም። በዚህም ያልተማሩ የሚባሉት የሰሯትን ትልቅ ሀገር አፈራርሰው ትንንሽ ካላደረግን ብለው ተማርን ያሉት ይራኮታሉ። እኛም ህብረተሰብ የምንባለውም ቢሆን ከታሪክ የምንማር አልሆንም። ለምን፣ እንዴት፣ መቼ፣ የት የሚል ጥያቄ አንጠይቅም። በስሜት እንቃወማለን፣ በጭፍን እንደግፋለን። ተሰለፍ ሲባል መሰለፍ መንጋጋት ነው። ለተቃውሟችን ምክንያት የለን፣ ለድጋፋችን ለከት የለን። ያገኘ የሚጋልበን ሌጣ ፈረስ፣ ሁሉም የሚጭነን የህዳር አህያ ሆነናል። ሲፈልጉ እናት ክልል፣ ሌላ ጊዜ እናት ሀገር፣ አንድ ጊዜ በቋንቋችን፣ ሌላ ጊዜ በሃይማኖታችን። ሲፈልጉ በርስትና ጉልት በፈቀዱት አነሳስቶ ያሰልፉናል። አንድ ጊዜ ጸረ ኢምፔሪያሊስት፣ ሌላ ጊዜ ጸረ ኮሚኒስት ሆነን ባልገባን ርዕዮት ተሰልፈን በሰንሰለት ታስረን እንገረፋለን። ይህ ሁሉ ሲሆን መከራው እነርሱን የማይነካ መሆኑን እስካሁን ድረስ አልተገለጠልንም። የራስን ዕድል በራስ መወሰን የሚል መፈክር አስይዘው አቆመውን ሲያበቁ እነርሱ የእኛን ዕድል ሲወስኑ እንደተደገመበት ጋኔን ቁመን እናያቸዋለን። ሳያሽ የበላ ዝንጀሮ ሲስል ይውላል እንደተባለው ትናንት ብልጣብልጦች ያደረጉብንን ረስተን ዘመነኞችን ያለ ጥያቄ እየተቀበልን አበሳችንን እናያለን። ትናንት ማን ነበርክ፣ ነገስ ምን ልትሆንብኝ ያስባል ብለን አንጠይቅም። ምንም ማንም ብትሆን ድምፄን እንጂ ሕይወቴን አልሰጥህም አንልም። እንደ ህብረተሰብ ታሪክ የመውደዳችንን ያክል ከራሳችንም ከሌሎችም ከቅርብም ከሩቅም ታሪክ መማር አለመቻላችን ይደንቃል። እንዴት ከታሪክ መማር ያቅተናል? እንግዲህ ሰበዝ ከሚለው መጽሐፍ ላይ ከታሪክ መማር የሚለው አጭር ታሪክ፣ ደስ የሚል ታሪክ እንግዲህ ሀገራችን አሁን ላለችበትም በፊትም ለነበረችበትም ሁኔታ እንግዲህ ምንድነው መቼ ነው ከታሪክ የምንማረው የሚል እንግዲህ ደስ የሚል ጽሁፍ ነው የዶክተር አለማየሁ ዋሴ እሸቴ። እሱን ይዤላችሁ ቀርቤ ነበረ። እንዴት አገኛችሁት? ይሄ ነገር ይቀጥል አይቀጥል? ከሌሎች መጽሐፎች ላይስ እንደዚህ የሆኑ ነገሮችን ላንብብላችሁ? ኮሜንት ላይ ያሳውቁኝ። ቪዲዮአችን ከተመቻችሁ ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ለዛሬ ያስኩላችሁ መጽሐፍ ሰበዝ የዶክተር አለማየሁ ዋሴ እሸቴ በ2012 ዓ.ም የታተመ ነው። እንግዲህ ሙሉ መጽሐፉን እየገዛችሁ አንብቡት። በጣም ደስ የሚል መጽሐፍ ነው። ይመቻችሁ።